አንድ የ5 ዓመት ልጅ እኮ የሆነ ሶሻል ሚዲያ ኢንፍሉዌንሰር ጥራ ቢባል 10 ሊጠራ ይችላል። አክሊሉ ለማ ማን ነው አያውቀውም። ሜትር አርቲስት አፈወርቅ ተክሌ ማን ነው አያውቀውም። ከምንም ነገር በላይ ዲሲፕሊን ይቀድማል። ዲሲፕሊን የሌለው ምንም አይነት ሰክሰስ አጭር ነው የሚሆነው። ለአጭር ጊዜ ትታያለህ፣ እንደጉም በእነት ትጠፋለህ። ትምህርት ሚኒስቴር በዚህ ጉዳይ ምን እየሰራ ነው? ሴቶችና ህፃናት አይመለከታችሁም ወይ? የባህል ሚኒስቴር አይመለከታችሁም ወይ? እንደ አጠቃላይ መንግስት አይመለከትም ወይ? ድንገት ብድግ ተብሎ አይደለም ፋሽን ክሬት የሚደረገው። መነሻ ጽንሰ ሐሳብ አለው። ቲክቶክ ክሬቲቭ አዋርድ ላይ ምንድነው ያየነው? ሰላም እንዴት ናችሁ? ፍቅር ይበልጣልኝ ካውንስሊንግ ሳይኮሎጂስት። ዛሬ ለየት ባለ ቪዲዮ ነው የመጣሁት። ወትሮ ማቀርብላችሁ ስለ ትዳር፣ ስለ ፍቅር ግንኙነት አጠር ያሉ ቲፖችን ነው። አንዳንድ የስነ ልቦና ጉዳዮችንም አቀርባለሁ። ዛሬ ግን ስለ ቲክቶክ ክሬቲቭ አዋርድ ላወራ አሰብኩኝ። ምክንያቱም ያው በጣም መነጋገሪያ የሆነ ነው። አንዳንድ ሚስ አንደርስታንዲንጎችም አሉ። ግን እኔ እንዳጠቃላይ ከዚህ ፕሮግራም እንዳጠቃላይ ከቲክቶክ እና ከሶሻል ሚዲያ ይዘቶች በጣም እየሰጋው ያለውትን ጉዳይ ለእናንተ ላካፍላችሁ። ትናንትና ፌስቡክ ላይ አንድ ቪዲዮ ለቅቄያለሁ። አገር ሲያረጅ ጃርት ያበቅላል የሚል አባባል። እሱ ነገር እየሆነ እንደሆነ ውስጤ እንደዛ ያሰበ ነው። በጣም ብዙ የሰሩ የለፉ የደከሙ ዘመናቸውን እድሜያቸውን ኃይላቸውን አሟጠው ለሀገራቸው ብዙ ያበረከቱ በማይታወቁበት ዘመን የነሱ ነገር በየሚዲያ ሲቀርብ እይታ በሌለበት በዚህ ዘመን ይሄ ነው ተብሎ እንኳን ለመነገር የሚከብድ ኮንቴንት ያላቸው ብዙ ያለፉ መተው ፕሬስ ሲደረጉ ማየት ያማል። አዎ ይስመርላቸው ይለፍላቸው ገንዘብ ያገኙ። ችግሩ ግን ምን እንደሆነ ታውቃላችሁ? በሃርድሺፕ ማለት ያልተለፋበት ያልተደከመበት ሀብት ያለ ዲሲፕሊን የመጣ ሀብት መልሶ ራሳችንን ነው የሚያጠፋው። ልጆች ምን እየተመለከቱ ነው? ተማሪዎች ምን እያዩ ነው? አይ እኔ እኮ ሶሻል ሚዲያ ኢንፍሉዌንሰር በሆን ይሻለኛል፣ ምክንያቱም ተምሬ 5000 ብር 6000 ብር መቀጠር ደሃ ከመሆን አደባባይ ላይ ወጥቼ ብጮህ ሰው እየተሳደበን ቢሆን ቪው ይኖረኛል። ቪው አገኘው ማለት ፕሮሞሽን ይመጣል። ፕሮሞሽን መጣ ማለት ገንዘብ አገኛለሁ። ገንዘብ አገኘው ማለት የምፈልገውን ቅንጡ ኑሮ እኖራለሁ፣ መኪና ገዛለሁ፣ ቤት ገዛለሁ። ምክንያቱም ሰክሰስን ስኬትን ከገንዘብና ከቁስ ጋር ብቻ ነው ሊንክ ያደረጉት። አይፈረድም። ገንዘብ በጣም ያስፈልገናል። የገንዘብ ማጣት ብዙ ነገር ሊያስደርግ ይችላል። ነገር ግን እንዳልኳችሁ ሀስል ሳታረጉ ሳትለፉ የህይወትን ቻሌንጅ መውደቅን መነሳትን መውጣትን መውረድን ሳታዩ ያገኛችሁት ገንዘብ ሀብት መልሶ እናንተን ነው የሚያጠፋችሁ። ከምንም ነገር በላይ ካራክተር መሰራት ይቀድማል። ከምንም ነገር በላይ ዲሲፕሊን ይቀድማል። ዲሲፕሊን የሌለው ምንም አይነት ሰክሰስ አጭር ነው የሚሆነው። ለአጭር ጊዜ ትታያለህ፣ እንደጉም በእነት ትጠፋለህ። ልጆቻችን ግን ይሄንን ለመረዳት ምን ያህል ነው ቢነገራቸው አንደርስታንድ የሚያደርጉት? ምን ያህልስ ነው? ኧረ ተውት ልጆች ላይ። ወላጆችስ ገብቷችኋል? ግን ምን አይነት ጊዜ ላይ እየደረሳችሁ እንደሆነ ወይም እንደደረሳችሁ። ልጆቻችሁ ኢንስፓየርድ የሚሆኑት በምንድን ነው? በሆነች ቲክቶክ ኢንፍሉዌንሰር ምን ሰራ ታወቀ ሲባል ኤግዛምፕል ነው። አይ አደባባይ ላይ እኮ ወጣ ትጮ ነበር፣ ኤግዛምፕል ነው፣ ምሳሌ ነው። ከዛ ስጮ ብዙ እይታ አገኘች። ብዙ እይታ ስታገኝ ብዙ ፕሮሞሽን መጣላት፣ ሀብታም ሆነች። ስለዚህ ልጄ ምንድነው የሚያስበው? በቃ ሾርት ዌይ እንዴ ምን እስከ 12ኛ ክፍል ተመረ ዩኒቨርሲቲ ገብቼ ከዛ ተመርቄ ስራ ፈልጌ ምናምን ምን እንትን አስባለኝ ለምን አስላ አደርጋለሁ? ባጭሩ ይሄ መንገድ እያለልኝ ክብራቸው በነውራቸው እንደሚለው ተዋርጄም ሼምለስ ሆኜ አይኔን በጨው አጥቤ የማይደረግ ነገር አድርጌ ብሰደብም ብነቀፍም ምን አገባኝ፣ የትም ፍጪው ነው ጉዳዩ ገንዘብ እስካገኘው ድረስ በሚል the end justifies the means እንደሚሉት ዋናው ውጤቱ ነው እንጂ የመጣበት አመጣጥ ችግር የለም። በሌብነትም ይሁን አካልን ሸጠህም ይሁን ተዋርደህም ቢሆን ተራቁተህም ቢሆን እንደሚሉት አንዳንድ ተዋርጄ
ክብሬን አጥቼ ገንዘብ ካገኘው ምን ችግር አለው የሚል አቲቲዩድ ዴቨሎፕ ያደርጋል ማለት ነው። በጣም ማዝነው ታዲያ ገንዘብ ማግኘቱ እኮ አይደለም ባይዘው ታዲያ ዋናው ገንዘብ አግኝተው ይለፍላቸው ማለፍ ምንድነው? ገንዘብ አግኝተ ዲሲፕሊን ይጠይቃል አልኩ እኮ የተገኘ ሀብት የተገኘ መኪና ለማኖር ሰስቴን ለማድረግ ለማቆየት እንኳን ዲሲፕሊን ሃርድሺፕን መውደቅን ማወቅ አለብህ። ያለበለዚያ እላይ የተሰቀልከውን ያህል ትንሽ ቻሌንጅ ሲያጋጥም ከጓደኞች በታች መሆንን ራስን አነጻጽረ ስታይ መውረድን መቀበል ነው የሚከብድ። ምክንያቱም አታቆም መውረድ መውጣት መፍጋት መድማት ላብ የሚባለው ነገር አታቆም። ሰው ከባድ ነው የሚሆንብን። ዊክ የሆነ ፍራጃይል የሆነ በቀላሉ የሚሰበር ትውልድ ነው እየመጣ ያለው። ትንሽ ነገር ተስፋ የምታስቆርጠው፣ ትንሽ ነገር ዲፕሬሽን ውስጥ የምትጥለው፣ ትንሽ ነገር ሲያገኝ ራሱን ከሆነ ሶሻል ሚዲያ ኢንፍሉዌንሰር ጋር ያነጻጽርና ተስፋ የለኝም ብሎ ተስፋ ቆርጦ አምላኩ ላይ አጉረምርሞ እንዲኖር ወድቆ እንዲቀር የሚያረግ ሲቹዌሽን እየተፈጠረ ነው ያለው እኮ ነው የምላችሁ። እንዴት ብላችሁ ነው የምትመክሩት? እስኪ ተማር ብትሉ እስኪ ተምሬማ ምን ልሆን ነው የሚላችሁ። እንዴ ተሳድቤ ምናምን ባጭሩ ፎሎወር አግኝቼ ሀብታም አልሆንም እንዴ ይላችኋል። እኮ ማደንዘዣ እኮ ነው የሆነ ያለው ለአፍሪካውያን ባይዘዊ ማደንዘዣ ነው ተሰጠን ያለው ወይም ድራግ በሉት። አላወቅንም እንጂ ጊዜያችንን ስሜታችንን ህይወታችን በጠቅላላ በሶሻል ሚዲያ ዙሪያ እያደረግነው እየደነዘዘ ነው ትውልዱ። ቲክቶክን ቻይና ፈጠረች። ሉክ ቻይና አሁን ያወጣችውን ፖሊሲ ሰምታችኋል? ቲክቶክ ለማቅረብ ምንም አይነት ኮንቴንት ለማቅረብ ላይሰንስድ መሆን አለባችሁ ማለት ሰርቲፋይድ መሆን አለባችሁ። ወረቀት አላችሁ ወይ? ስለዛ ጉዳይ የምታወሩበት ከሆነ ትምህርት ተቋም የተሰጣችሁ ማስረጃ አለ፣ ዲግሪ ወረቀት አለ፣ ማስተርስ አለ ማለት ጀምራለች። ኢቭን ቻይና ውስጥ ሄዳችሁ ታውቁታላችሁ። ፌስቡክ ምናምን አይደለም ራሷ ክሬት ያደረገችው ፕላትፎርም ናቸው ያሉት ካልቸሯን ሁሉ ነገሯን የምታስተዋውቅበት። ኢቭን የነዛ የዌስተርንስ ተጽዕኖ እንዳይመጣ በጣም ፊልተር ታደርጋለች። እነሱ በፈጠሯቸው ፕላትፎርሞች እኛ ደነዘዝን። እነሱ ግን እንዴት ሳንሱር እንደሚያደርጉት ያውቃሉ። እንዴት ትውልዳቸውን መታደግ እንዳለባቸው ያውቃሉ። እንደዚህ ስል እንዴ አውሮፓውያን ላይም እኮ ሶሻል ሚዲያ ኢንፍሉዌንሰሮች እንደዚህ ናቸው ምናምን yes of course ሀብታም ናቸው። እኔ እኮ ሀብታም ከመሆናቸው ጋር ችግር የለብኝም። ኢንፋክት እኔም እኮ እጠቀማለሁ ከሶሻል ሚዲያ። ሶሻል ሚዲያ መጥፎ ነው እኮ አይደለም እያልኩ ያለሁት። ግን ይሄ ትምህርት ጠል የሆነ ማህበረሰብ እየፈጠርን ነው። ማህይምነትን ፕሮሞት የሚያደርግ ማህበረሰብ እየፈጠርን ነው። ብማር ምን አመጣለሁ የሚል ጄነሬሽን እየወጣ ነው። እስኪ የትኛው ሲቪላይዜሽን ነው ሳይማር አገር የሰራው? የትኛው ስልጣኔ ነው? እስኪ ንገሩኝ። ኦፍ ኮርስ ሶሻል ሚዲያ ቅርብ ጊዜ የመጣ ነው ኦፍ ኮርስ። ግን ዩ ቲንክ ሳትማር ህንፃ መገንባት የምችል ይመስላል? ሳንማር ሐኪም መሆን ሜዲሲን የምናውቅ ይመስለናል? ሳንማር ስነ ልቦናውን እናውቃለን? ሳትማር ጋዜጠኝነቱን ትሰራለህ? ኤቲክሱን ሴት ታውቀዋለህ ካልተማርክ? ሀብትን እንኳን ለማቆየት እኮ መማር ያስፈልጋል እኮ። አይ እኔ እንዴ ገንዘብ ካለኝ ቀጥሬ አሰራለሁ ይላል አንዳንድ። ከዚህ ይሄ በሶሻል ሚዲያ በጣም ብሬን ዋሽ የተደረገ ቀጥሮም ለማሰራት እኮ አንደርስታንዲንግ ይጠይቃል። ብዙ ሰዎች እኮ ተበልተዋል በቀጠሯቸው ሰዎች። ወላጆች እባካችሁ ስልክ ስትሰጡ ለልጆቻችሁ ተጠንቀቁ። እናንተም 24 ሰዓት ቲክቶክ ላይ እየዋላችሁ ልጆች ከምትመክሯቸው ይልቅ የምታሳዩዋቸውን ነው የሚያምኑት። ቲክቶክ ክሪኤቲቭ አዋርድ ተባለ። የትኛው ነው ክሪኤቲቪቲ? አንዳንዶች ኦፍ ኮርስ ክሪኤቲቭ ናቸው። ክሪኤቲቭ ማለት ፈጠራ። just because ማሱ የሆነ ብዙሃኑ ግር ብሎ ፎሎ ስላደረገ ወይም ግር ብሎ የሆነ ነገር ስለተናገረ እኮ ልክ ነው ማለት አይደለም። እስኪ ቲክቶክ ክሪኤቲቭ አዋርድ ተብሎ ራሱ አለባበስ የትኛው ክሪኤቲቪቲ ነው? አብዛኛው ሜት ጋላ ላይ የነበሩ ሜት ጋላ ማለት ሴሌብሪቲስ የሆሊውድ ሴሌብሪቲዎች አላቸው። አንዳንዴ እስከምን ድረስ ይሄዳሉ? የሃይማኖት
ቀሳውስት የሚለብሱትን አለባበስ የፖፖቹን የጳጳሳቱን ሁሉ ለብሶ ሞክ ያደርጋሉ። የነ ሪሃናን አይታችኋል። ቆብ ሳይቀር ይለብሳሉ። የሃይማኖት መገለጫ የሆኑችም በመስቀል ይቀልዳሉ አለባበሳቸው። ዜሮን ኬር በጣም ሴክሹዋል የሆነ ሴቶችን ኦብጀክቲፋይ የሚያደርግ እንደ ዕቃ እንዲታዩ የሚያደርግ የተለያየ ሪፕሬዘንቴሽን አላቸው የሚያሳዩት እዛ ጋር። እያንዳንዱ ፋሽን ባይ ዘ ዌይ ኢንስፓይሬሽን አለው፣ መነሻ አለው። ፋሽን ቋንቋ ነው፣ የሚናገረው ነገር አለ። ኢቭን ቲክቶክ ክሬቲቭ አዋርድ ላይ በጣም ሌላ ከተናደርኩበት ነገር ድንገት ብድግ ተብሎ አይደለም ፋሽን ክሬት የሚደረገው፣ መነሻ ጽንሰ ሐሳብ አለው። ቲክቶክ ክሬቲቭ አዋርድ ላይ ምንድነው ያየነው? ይቅርታ ይሄንን በማለቴ የግብረ ሰዶማውያን የአለባበስ ትሬንድ እኮ ነው ያሳዩን። ዩ ካን አስክ ከፈለጋችሁ ጉግል ማድረግ ትችላላችሁ። አንድሮጂኒየስ ስታይል የሚባል አለ። ማስክሊንም ፌሚኒንም የሴትነትንም የወንድነትንም ፊቸር አንድ ላይ አጠቃሎ የያዘ በአንድ ልብስ ላይ አለባበስ ማለት ነው። ምን ማለት ነው? እንዲህ ስታዩ ወንድም ይመስላል፣ ሴትም ይመስላል። ኢንስፓየር የተደረገው አንድሮጂኒየስ ስም አልጠራም፣ ድንገት ደግሞ ባን ቢያደርገኝ ዩቲዩብ ራሱ ከግብረ ሰዶማውያን ይሄ አልፋቤት የሚመስለው አወቃችሁት? ስማቸው CDEFGHI የሚመስለው አይነት ገብቷቸዋል። የነሱ ኢንስፓይሬሽን ነው። አብዛኛው ክሎዚንግ ላይን ፌመስ ክሎዚንግ ላይን ፋሽኖች ኦፍ ኮርስ የነሱ ነው፣ የግብረ ሰዶማውያን ነው። እኔ አሁን ይሄንን ልናገር የፈለኩት ስላስፈራኝ ነው። ወንድ ልጄ እንደ ወንድ ሳይሆን ፌሚኒን የሆነ ሉክ ኖሮት ኢቭን ገጽታው አሁን ፋሽን ኢቭን የወንድ መልክ ራሱ እኮ ሞር ፌሚኒን የሆነ ሴታ ሴት የሚመስል ወንድ ግላሞራይዝ እያረጉት በፊልሞቻቸው በኢንፍሉዌንሰሮች እያስተዋወቁን ነው። ስለዚህ ወንዱ ወደ ምን እየሄደ ነው ማለት ሴት ወደ መምሰል። ሴቷ ኦልሬዲ በቃ ጨርቋን ጥላለች ማለት ነው። አይታችኋል ቲክቶክ ክሬቲቭ አዋርድ። እነዚህ ልጆች እንደዛ ናቸው ማለት አይደለም። ኦፍ ኮርስ ኖት ነሰሰርሊ ናቸው እያልኳቸው አይደለም። ጋድ ኖስ፣ እሱን እግዚአብሔር ያውቃል። አይ ዶንት ቲንክ ሶ፣ እኔ አይመስለኝም። ግን አለማወቅ ዝም ብሎ ቀጥታ የሆሊውድ ሴሌብሪቲዎች ያደረጉትን ኮፒ ፔስት ማድረግ ግን የተሳሳተ መልእክት እንዲያስተላልፉ እያደረገ ነው። የግብረ ሶዶማውያን ያለባበስን ዘይቤ ፕሮሞት አድርገዋል። የዚህ ልጅ አለባበስ የዚህ ሶስቱንም እኔ አይ ትራይድ ልክ ሳይ ግራ ተጋባውና ማለት እኔ ማውቀው እንግዲህ ወንድ ልጅ ትንሽዬ ቦርሳ አይዝም፣ ከያዘም የላፕቶፕ መያዣ ቦርሳ ወይም ደግሞ ሳምሶናይት ይይዝ ይሆናል። ትንጥዬ እናቶች የሚይዙት አይነት ቦርሳ አይዝም። አይኖ እንደዚህ ስንናገር ፏራ ምናምን ይህን ኮላስ whatever you want እንደፈለጋችሁ መጥራት ትችላላችሁ። ሰው አይሳሳትም አይደለም፣ ይሳሳታል። ነገር ግን ቢያንስ ስተት ነው ከተባልኩ ለማረም ሞክራለሁ። አንዳንዶች ግን ሲነገራችሁ ራሱ አሰሙ። መጀመሪያ ሳይ የሆነ ወንድም አይመስልም የሴትም ልብስ አትሉትም ውዝግብ አልኩኝና ከባለቤቴ ጋር ተነጋገርን። ይሄ ነገር ትንሽ የሴት ተች የለውም ወይ? የእውነቴን ነው የምላችሁ ሳየው። ምክንያቱም እኔ ትንሽ ዊርድ ቦርሳው ዊርድ ሆነብኝ። እንትኑ የድሮ የአባቶቻችን ፎቶ ላይ አለ አይደለ እንደ ቬል ምናምን ይላሉ። ግን አታስቁኝ በእናታችሁ። የእነሱ በጣም ማስኪሊን የሆነ ነገር ነበራቸው ከላይ እስከታቸው፣ እውነት ለመናገር አፍሯቸው ጨምሮ። የኔም አባትን ፎቶ ስላየሁት ማለት ነው። የሴቷን ሳይ ተውት። ሴቷ መቼስ በጤናማ አእምሮ አይ ይሄ ልክ ነው ዋው ያምራል የሚል አሮ ነው። በጣም ብሬን ዋሽ የተደረገ በነዛ አመለካከት ሙሉ በሙሉ በቃ እነሱ ምራውያን የነኩት ሁሉ ብፁዕ ወቅዱስ ነው የሚል ሰው ካልሆነ በስተቀር እሷን የሚደግፍ ያለ አይመስለኝም። ግን የወንዶቹን እንኳን ይሄ አለባበስ ከምንድን ነው ኢንስፓየርድ የሆነው ብዬ ጠየኩ። ያመጣልኝ ነው አንድሮጂኒየስ ይባላል። ሴትም ወንድም ፊቸርን ያጠቃለለ
አንድ ሰው ወንድም ሴትም ተብሎ መጠራት ካልፈለገ ጀንደር ፍሉይድ ነኝ ብሎ ካሰበ ወይም ጾታ የለኝም ወይም ደግሞ ሁለቱንም ነኝ አይነት የነሱ ብዙ ርቀት ስለሄዱ ማለት ነው በጾታ ጉዳይ ካሰበ እንደዚህ አይነት ልብስ በመልበስ ስሜቱን ሐሳቡን ማንነቱን ይገልጻል ማለት ነው። ኢቭን የሴቷ ራሱ ከላይ የለበሰችው ኮት ማስክሊን የሆነ ፊቸር እንዲኖራት የወንድ አይነት ገጽታ ከዛስ ጆለሪ እንትኑ አንገት ሐብሉና ከውስጥ የተለበሰው ይሄ ዳንቴል ነገሩ መረብ የሚመስለው ከዛ ኢንፋክት ከውስጥ እኮ ስቶኪንግ አድርጋለች ሰውነት የሚመስል ምክንያቱም ከሰውነቷ ትንሽ ነጣ ያለ ነው አይታችሁ ከሆነ ከላይ ያለው ቆዳዋና ከስር አንድ አይደለም አድርጋለች ኦፍ ኮርስ ከስር ግን እርቃን እንዲመስል ተደርጎ ነው ዋናው ኢንተንድ የተደረገው አሁን ይሄ ሉክ ምንድነው ፌሚኒንም ማስኩሊንም ከላይ ወንድ ከስር ሴት ማለት ነው ሪዲክለስ ሊመስላችሁ ይችላል ግን ኢንስፓየር የተደረገው ከእንደዚህ አይነት ፋሽን ነው አሁን ቀጥታ የነሱን አምጥቶ እኛ ጋር መገልበጥ ችግሩ ይሄ ነው በማወቅ ሊደረግ ይችላል ባለማወቅም ሊሆን ይችላል ግን የነማን ነው የግብረ ሰዶማውያን ነው ትምህርት ሚኒስቴር በዚህ ጉዳይ ምን እየሰራ ነው ሴቶችና ህፃናት አይመለከታችሁም ወይ የባህል ሚኒስቴር አይመለከታችሁም ወይ እንደ አጠቃላይ መንግስት አይመለከትም ወይ ትውልድ እንደዚህ ተይዞ ገደል ሊገባ ነው ኦሬዲ ገደል የገባ ብዙ ነው ግን ቢያንስ የቀረውን ለማትረፍ ሞክር የገባውንም ለማውጣት ሞክር ማን ነው ኢንስፓየር ያደረገው ያለው ማን ነው ያያለው አንድ 5 ዓመት ልጅ እኮ የሆነ ሶሻል ሚዲያ ኢንፍሉዌንሰር ጥራ ቢባል 10 ሊጠራ ይችላል አክሊሉ ለማ ማን ነው አያቆም ሜትር አርቲስት አፈወርቅ ተክሌ ማን ነው አያቆም ኃይሌ ገብረስላሴ ራሱ ከስንት አንድ ያውቁት ይሆናል አያቆም ኃይሌ ገሪማ ማን ነው አያቆም ቲክቶክ ኢንፍሉዌንሰር ይደረድርላል ሀያ የት ነው የሚያደርሰን ሀገር ሲያረጅ ጃርት ይበቅላል የሚለው እኮ ይሄ እኮ ነው ሃይባ የለም ወይ ኢቭን የሃይማኖት ተቋማት እንዳልኳችሁ ነው እኔ ሶሻል ሚዲያ በጣም ቢዝነስን ሰፖርት ያደርጋል ለብዙዎቻችን እንጀራም ሆኗል ስራችንን እናስተዋውቅበታለን ብዙ ሰዎች ይጠቅማል መማሪያ ሆኗል የብዙ ሰዎች ህይወትን ቀይሯል ሶሻል ሚዲያ የሚሰራው ከሶሻል ሚዲያ የሚጠቀመው ማለት አዳማጩ ማለት ነው ተመልካቹ ግን ደግሞ ሁሉ ነገር በአግባብ ካልተያዘ እሳት ምግብ ያበስላል at the same time ያቃጥላል ቤት ሊጨርስ ይችላል ሰው ሊገድል ይችላል አይደለ ግን በጥንቃቄ ነው መያዝ ያለበት አይደለ ይሄ ነገር ሳንሱር የሚያረግ ፊልተር የሚያረግ ቻይና እንዳረገችው የሆነ የሚያጣራ አካል መኖር አለበት እምንሸልመውን በጣም ስትሪክትሊ ማወቅ አለብን አርቱ እንዲ ድምጥማጡ እየጠፋ ነው ቲያትር ፊልም ሰፖርት የሚያደርገው ከሌለ እንዴት ነው የሚያንሰራራው ስነ ጽሁፍ መጽሐፍ የሚያነብ ከሌለ ደራሲ እኮ በቃ ተስፋ ይቆርጣል ካልተጻፈ ዕውቀት እንዴት ነው የምናስተላልፈው አሁን የትኛው ነው አንባቢ ጀነሬሽን ማን ነው የሚያነበው ማንስ ትግስት አለው አቴንሽን ስፓናችን እኮ እያጠረ እኮ ነው ምክንያቱም ባጭር ቪዲዮ በቃ አይተናል ኢንስታንት ግራቲፊኬሽን ቶሎ ሰው እኮ ከ3 ሰከንድ በላይ ራሱ የመጀመሪያው the first 3 ሰከንድ ነው ቲክቶክ ራሱ ከችካረክ ከዛ ይቆይልሃል የሰውን አቴንሽን 1 ደቂቃ 30 ሰከንድ እንኳን ለማቆየት በ3 ደቂቃ ውስጥ ሰው መስማት የሚፈልገው ነገር ቶሎ መናገር አለባችሁ ያለበለዚያ ቶሎ ስክሮል ነው የሚያደርገው ምን ጉድ ነው ትግስት የሌለው እኮ የሆነ ነው ሰው ለዛ እኮ ነው በጣም ብዙ ሰው ሱሳይድ የማድረግ ሀዘን ውስጥ ጭንቀት ውስጥ ውጥረት ውስጥ የመግባት ነገር በጣም እየሰማን ነው አንደኛው የሶሻል ሚዲያ ተጽዕኖ ነው ሶሻል ሚዲያ የሌሎችን ኑሮ ራሳችን ቤት እያስገባን ራሳችንን ከሌሎች ጋር ያነጻጸርን ተስፋ እየቆረጥንበት ነው ሁሉ እውነት ይመስለናል ዲፕረስድ የሆነውም ሰው እኮ ነው ኑሮውን የሚያሳየው ኢንፋክት ቫሊዴሽን ለማግኘት እኮ ነው ጭብጨባ ለማግኘት እኮ ነው ታምራለህ ለመባል እኮ ነው ታምራለሽ ለመባል እኮ ነው አልገባንም እንጂ ሰው እኮ ገመናውን ሸፍኖ እኮ ነው አደባባይ ላይ ጥሩ ነገሩን የሚያሳየው እንዴት ስትደንስ ያየሻት ዛሬ ስጨፍር ያየሻት ከሀገር ስዞር ያየሻት ነገ እኮ ራሷን አጠፋች ሲባል እንሰማለን you think ሶሻል ሚዲያ ላይ የምታዩት ሳቅና ዝነጣ ሁሉ ሞልቶለት የደለው ግን የሚያሳየን እንደዛ
እንዲመስለን ነው። ብሬን ዋሽ እየተደረግን ነው። ወላጆች ባካችሁ እኛም 24 ሰዓት ላይ ከስራ መልስ ተጥደን ትዳር ላይ ችግር እየፈጠረ ልጅ አስተዳደግ ላይ ችግር እየፈጠረ ልጆች ኢንስፓየርድ እንዳይሆኑ ሞቲቬትድ እንዳይሆኑ በትምህርት ድካም ያለበትን ነገር እንዳይፈልጉ በአቋራጭ መክበርን እንዲመኙ በውርደት መክበርን እንዲመኙ ክብራቸው በነውራቸው መሆንን እንዲመኙ እኔ ምን አገባኝ ገንዘብ ያምጣልኝ እንጂ ከፈለኩ ራቁቴን እሮጣለሁ የሚል ጀነሬሽን መጥቷል። I am sorry። ከዛ ደግሞ ከፍተኛ በጀት ተበጅቶለት ምክንያቱም ገንዘብ ያመጣላ ብዙ ኢንፍሉዌንሰሮች ናቸው ማስታወቂያ እንደሚመጣ ስለሚታወቅ ሽልማት ተዘጋጀ። የሚሰራ ሰው በዚህ ጊዜ ምንድነው የሚያስበው? ፍረስትሬትድ አይሆንም? አይደክምም? አይዝልም? ተስፋ አይቆርጥም? መከበር ያለበት መወደስ ያለበት ተቆሞ መጨብጨብ ያለበት ስንት የሰራ አለ። ምንድነው የሚያስቡት ብላችኋል? ገንዘብ ስላለ ሐኪም መሆን ይችላል? ልንገረኝ እስኪ ዝም ብላ ድንገት ሐኪምን መሆን ብችል ከፍለ እንኳን ሐኪም ወረቀት እንደው የሆነ ኮራፕት ዩኒቨርሲቲ ሰጠ ይባል አይሆንም፣ ግን ኮራፕት ዩኒቨርሲቲ ሰጠ ይባል ማከም ትችላለህ? ቤተሰብን ታክማለህ? ህንጻውን ማን ሊሰራል? አሁን እንኳን የምንወያይበት ዩቲዩብ ቲክቶክ ማን ነው የሰራው? ኢንፍሉዌንሰር ምናምን ነው አይደለም። የተማረው ኮዲንግ ተምረ ኮምፒውተር ሳይንስ ተምረ የተቀመጥኩበትን ወንበር ማን ነው የሰራው? አናጢው ተምሮ እኮ ነው። ሙያ ነው የሚያሻግረን። ሃርድሺፕ ቢኖረውም መንገዱ ቀላል ባይሆንም ብሩ ትንሽ ቢሆንም እንደዛ ባንዴ ከፍታ ላይ ባያወጣ እንደ ሀገር ግን ሊያሻግር የሚችለው ሙያ ነው፣ ፕሮፌሽን ነው። አናጢ ሁን፣ ገበሬ ሁን፣ ሐኪም ሁን፣ ተማር፣ የኪነ ህንጻ ባለሙያ ሁን፣ ስነ ልቦና ባለሙያ ሁን፣ ጋዜጠኛ ሁን፣ ፋሽን ዲዛይነር ሁን፣ ሙዚቀኛ ሁን፣ ብቻ ሙያ ይኖር፣ ተማር። ሙያ ደግሞ ከፈለክ መውደቅ መነሳት መጋጋጥ አለ። አትጥላው። ካራክተር የሚሰራው በዛ ነው። ማንነት የሚሰራው በዛ ነው። ኢቭን አይዴንቲቲ ክራይሲስ ነው ያየሁትኝ በዚህ አዋርድ ሽልማት ላይ የማንነት ቀውስ። ክሬቲቭ አዋርድ ተብሎ ክሬቲቭ ያልተኮነበት መድረክ ነው። ምንም እኔ ያየሁትኝ ፈጠራ የለም። ቀጥታ ግልባጭ ነው ያየሁት። የውጮቹ እነሱ በልብሳቸው ይናገራሉ፣ በልብሳቸው ግብረ ሰዶም ነኝ ይላሉ። የኛዎቹ ምን ቤት ናቸው? ምንድነው እያላችሁ ያላችሁት? ኢቭን የሽልማት ስነ ስርዓቱ እኛ እኮ በፊት ሰው እንኳን ሲመጣ ትልቅ ሰው ሲመጣ ድግ አይደለ? ጠረጴዛ ላይ መውጣትማ የማይታሰብ ነው። ባለጌ ልጅ ነው ጠረጴዛ ላይ የሚወጣው ነው የምንባለው። ህፃን ሆነን ህፃን ስላችሁ ህፃን ለክ 5 6 አሁን እዚህ ጋር ደግሞ በጣም ትላልቅ ሰዎች ደስታቸውን እንኳን ሲገልጹ ነጭ ጠረጴዛ ላይ ማለት ነጭ ጨርቅ የለበሰ ላይ ከነጫማው ውጥት who cares ምን አገባኝ? ይሄ ነው እኮ ዲሲፕሊን እንኳን የለም፣ ስርዓት የሚባል ነገር እንኳን የለም። አንዳንድ ሰው ፍቅር ድሮስ ምን ጠብቀሽ ነበር ይላል እኮ። እንድታዩት ብዬ እኮ ነው። ብዙም አልጠብቅም ኦፍ ኮርስ፣ ግን ይሁት እየፈራ ያለውን ይሁት። ሁሉ ነገር ስለ ገንዘብ ነው እንዴ? ገንዘብ ነው በቃ ሰክሰስ። የህይወት አልቲሜት ጎሉ ገንዘብ ማግኘት ነው። አስጊ ነው። ሶሻል ሚዲያ በአግባቡ ካልያዝ ነው ያጠፋናል። ክሬቲቪቲን ፕሮሞት አይደለም የሚያደርገው፣ እንደውም ክሬቲቪቲን እየበላ ነው። ፕሮሞት ማድረግ ይችል ነበር። አዎ በደንብ ጎበዝ ሰዎች አሉ አሁንም እዛ አዋርዱ ላይ የተሸለሙ yes። ግን at the same time ደግሞ እኔ አሁን በአግባቡ እየያዝ ነው ስላልሆነ ፊልተር እየተደረገ ስላልሆነ በጣም አስጊ ደረጃ ላይ ነው ያለው። ፋሽኑ ድራማ ተብሎ የሚሰራው እንዴ! አንዱ እኔ ቲክቶክ ላይ ያየሁት ከጮች መካከል በጣም ያዘንኩት
ልጆቹ ብዙ ናቸው። አንድ ሴት አለች፣ ወንዶች ናቸው። አልጋ ላይ ተኝተው እሱ ጓደኛው አጠገቡ ተኝቷልና አውቀው አልጋውን ያንቀሳቅሱታል ሴክስ ያረጉ ለማስመሰል። ከዛስ የዘር ፈሳሹን አስመስሎ ጓደኛው ላይ ይረጭበታል። ክሬቲቭ አዋርድ ላይ ኖሚኒ የሆኑ ናቸው፣ እጩ የሆኑ ናቸው። ከዛ ወይኔ ምናምን ብጥብጥ፣ ሴቷ ትስቃለች። ከዛ ኢቭን እላዩ ላይ የልጅቷን ፓንቱላ ጥሎበታል። ሲሪየስሊ ልጁ ምን ይላል እዚህ ጋር ተጠርጎበት? ምንድነው የምታሳዩን? 3 ሆነው አልጋ ላይ መተኛታቸው ሳይንስ። ከዛስ እላዩ ላይ ፈሳሽ አስመስሎ መርጨቱ ሳይንስ። የምትሳሳቁት ከዛ ኖሚኒ የሆናችሁትስ ነገር ክብራቸው በኖራቸው ማለት ይሄ ነው። አረ በስመ አብ ወልድ እግዚአብሔርን ብዙ ነገር ነው የምታስብሉን። ከዛ እንደዚህ ስትባሉ ደግሞ ሞብ ጃስቲስ አለ። ይሄ የደቦ ፍርድ በቃላት ምናምን ቀንታሽ ነው እንደዚህ ስድብ ድንጋይ። ኢትስ ኦኬ። ያው ሶሻል ሚዲያው ብዙ አይነት ሰው አለ you know ምንም ስራ ፈቱም ምንም መጥቶ ስለሆነ ኮሜንት የሚያደርገው ኢትስ ኦኬ። ግን ሐሳብን በሐሳብ እንሟገት። እስኪ የተለየ ሐሳብ ካላችሁ አምጡ። ኖ ያላየንበት አንግል ካለ አምጡና ፍቅር ይሄ ልክ አይደለም እንደዚህ ነው በሉን። ብቻ አላችሁ የተባላችሁ በዚህ ጉዳይ የሚመለከታችሁ ተቋማት በጠቅላላ የሆነ ነገር ካላደረጋችሁ የጥቂት የአንድ የ2 ዓመት ጉዳይ ነው ታዩታላችሁ። ማትሪክ የሚያልፍ ሙሉ በሙሉ እስኪጠፋ ድረስ ጥቂቶች አሁንም ራሱ ከባድ ሆኗል። ግን በትምህርት ተስፋ የቆረጠ ትውልድ ነው የምታፈሩት። አስቡበት። ሁሉም ቢናገሩት ሆድ ባዶ ይቀራል ይላል። ሰላሙን